ጤና ይስጥልን ተመልካቾቻችን በአዲስ አበባ በሳምንቱ ምን ዋና ኩነቶች ተከናወኑ የመረጥነው ወደ እናንተ እናደርስ። በዚህ ሳምንት እንግዲህ በመዲናችን አዲስ አበባ ከነበሩ ዋና ኩነቶች የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ የተለያዩ ስልጠናዎችን የወሰዱ የሰላም ሰራዊት አባላትን አስመርቋል። የማስመረቂያ ስነ ስርዓት ላይም የአዲስ አበባ ሰላምና ጸጥታ ቢሮ አስተዳደር ኃላፊ ወይዘሮ ሊዲያ ግርማ መልእክት አስተላልፈዋል። በተለይ አሁን ከተማችን አዲስ አበባ ያለችበትን የልማት ደረጃ ሊመጥን የሚችል የሰላም ስራ መስራት እንደሚጠይቅና እነዚህ የሰላም ሰራዊት አባላት ከማህበረሰቡና ከመደበኛ የጸጥታ አካላት ጋር በመሆን በርካታ ስራዎችን ሲሰሩ ቆይተዋል። አሁንም ያንንን ማስቀጠል እንደሚገባ ወይዘሮ ሊዲያ ግርማ ገልጸዋል ማለት ነው። እንግዲህ በዚሁ መድረክ ላይ የዚሁ የምረቃ መርሃ ግብር ላይ ሌላ መልእክት ያስተላለፉት በብልጽግና ፓርቲ አዲስ አበባ ቅርንጫፍ ጽህፈት ቤት ኃላፊ አቶ ሞገስ ባልቻም እዚህ የሰላም ሰራዊት አባላት ከማህበረሰቡ ጋርና አጠቃላይ ከጸጥታ ኃይሉ ጋር ከመደበኛ የጸጥታ ኃይሉ ጋር በመሆን አሁንም የጠነከረ ስራ መስራትና የአዲስ አበባን የሰላም ተምሳሌትነት ማስቀጠል እንደሚገባ ገልጸዋል ማለት። ሳምንት ሌላው ትኩረት የነበረው ሶስተኛው የሃይማኖት ተቋማት ጉባኤን ይመለከታል። እንግዲህ በዚህ በሶስተኛው የሃይማኖት ተቋማት ጉባኤ ላይ የተለያዩ መልእክቶች ተስተናግደዋል። ፕሬዝዳንት ታዬ አጽቀሥላሴ በዚህ መድረክ ላይ ያስተላለፉት መልእክት በኢትዮጵያ ሀገራዊ ምክክር በማሳካት ሂደት ውስጥ የሃይማኖት ተቋማት ትልቅ ድርሻ አላቸው። ይህንን አሁንም ማስቀጠልና ኢትዮጵያ ይህንን ያገኘችውን የሰላም የምክክር ሂደትና ብሔራዊ ምክክር ሂደቱን በማሳካት ሂደት ውስጥ አሁንም የተጠናከረ ድጋፋቸው ማድረግ እንደሚጠበቅባቸውና እንደዚሁም ደግሞ በተለይ ማህበረሰባችንም ይህን የምክክር እድል በመጠቀም ኢትዮጵያ የሚገባትን ደረጃ ማድረስ እንደሚገባ ገልጸዋል ማለት ነው። የልማት ስራዎች የአዲስ አበባ ውስጥ ያሉ የሃይማኖታዊ ቅርሶችን በጠበቀ መልኩ እየተሰሩ መሆኑን ገልጸዋል ማለት ነው። እዚሁ መድረክ ላይ ሌላ መልእክት ያስተላለፉት የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ናቸው። እንግዲህ እሳቸው ምንድነው ያነሱት በተለይ አፍሪካ ውስጥ ያለው እንደ ሀገር ያሉ ችግሮችን በምክክር በሰላማዊ መንገድ መፍታት እንደሚገባ፣ አፍሪካ ውስጥ ያሉ ችግሮችን መፍታት የሚቻለው በሰላም ብቻ እንደሆነ አንስተዋል። የሚፈለገውን ልማት ለማምጣት ሰላም ወሳኝ እንደሆነ ገልጸዋል ማለት ነው። በሁሉም ክፍለ ከተሞች የሚገኙ መምህራንና እንደዚሁም ደግሞ የትምህርት አመራሮች ውይይት አድርገዋል። በትምህርቱ ያሉ ችግሮችን በመቅረፍ በማስተካከል ሂደት ውስጥ ያለመና የተሻለ የትምህርት ጥራት ለማምጣት ያለመ ውይይቶች ተካሂደዋል ማለት ነው። ከዚህ እንግዲህ ውይይት ጎን ለጎን ደግሞ የተለያዩ የልማት ስራዎችን ጎብኝተዋል ማለት ነው። አዲስ አበባ በኮሪደር ልማት ላይ የተገኘውን ስኬት በትምህርት ጥራት ላይ መድገም እንደሚገባ የአዲስ አበባ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ገልጸዋል ማለት ነው። ሳምንት ዋና ትኩረት ከነበሩ ጉዳዮች በኢትዮጵያ ኢንቨስት ያደርጉ የ2025 የቢዝነስ ፎረም የተካሄደበት ነው። ፌዴራል ፕሬዝዳንት ታዬ አጽቀሥላሴ በዚህ መድረክ ላይ የተለያዩ ሀሳቦችን አንስተዋል። በተለይ የኢትዮጵያ የፋይናንስ ዘርፍ ከአንድ ክፍለ ዘመን በላይ ያስቆጠረ ቢሆንም የታሪኩን ያህልና የእድሜውን ያህል ስኬት እንዳልተገኘበት አንስተዋል ማለት ነው። መንግስት መራሽ የፋይናንስ ጉዞ ስለነበረ ይህንን ወደ ኋላ እንደጎተተው ተናግረዋል። ይህንን በማሻሻል ሂደት ውስጥ እንግዲህ በርካታ ስራዎች ተሰርተዋል። በተለይም ደግሞ በቅርቡ ተግባራዊ የተደረገው የማክሮ ኢኮኖሚ ማሻሻያ ለዚህ እንዳገዘውና ለግሉ ዘርፍ ልዩ ትኩረት የሚሰጥ መሆኑን ገልጸዋል ማለት ነው። እንግዲህ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በዚህ የቢዝነስ ፎረም ላይ ካነሱት ሌላ ጉዳይ በፋይናንስ ዘርፉ ያሉ በርካታ እድሎች አሉ። በተኛው የማክሮ ኢኮኖሚ ማሻሻያ መደረጉ እና ተግባራዊ የተደረገ መሆኑ፣ ሌላኛው እድል ደግሞ በተለይ የቴክኖሎጂ ምህዳሩ የሰፋና ፈጣን ሁኔታ ውስጥ መገኘቱ እንደ ድል የሚጠቀሱ ናቸው። እነዚህና ሌሎችን ድሎች በመጠቀም በፋይናንስ ዘርፍ ያለውን ስራ ማጠናከር እንደሚገባ ገልጸዋል ማለት ነው። ተመልካቾቻችን ለአዲስ በሳምንቱ ያዘጋጀናቸው የሳምንቱ ዋና ኩነቶች እነዚህ ነበሩ። አመሰግናለሁ።